ሉቃስ ወንጌላዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጥቅምት 22 ቀን ዕረፍቱ ለወንጌላዊ ሉቃስ። ሉቃስ ማለት መብራት ማለት ነው። ሉቃስ የተጠራው ባለመድኃኒት ነበረ። መድኃኒት እየቀመመ ይነግር ነበረ፣ ይሸጥ ነበረ፣ ይሰራ ነበረ። ባለመድኃኒት ነበረ። ባለመድኃኒቱ ሉቃስ ይለዋል ወንጌሉ። ከአራቱ ወንጌላውያን አንዱ ነው። ከ72ቱ አርድእትም አንዱ ነው። እዚህ በሰዓታቱ ላይ ዘብእሲ ማቴዎስ ይላል አባ ጊዮርጊስ። በሰው የተመሰለ ማቴዎስ ነው ይልና ዘአንበሳ ማርቆስ ይላል። በአንበሳ የተመሰለ ማርቆስ ነው ይለናል። ዘላህም ሉቃስ ይላል። በላም የተመሰለ ሉቃስ ነው ይላል። ዘንስር ዮሐንስ ይላል። በአሞራ የተመሰለ ዮሐንስ መጥምቅ ነው፣ ዮሐንስ ወንጌላዊ ነው ይለናል። ዮሐንስ ወንጌላዊ ነው ማለት ምን ማለት ነው? ዘብእሲ ማቴዎስ ማለት በሰው ተመስሎ የሚያማልድ መልአክ ማለት ነው። መልአክ ነው። አዎ። ነገር ግን ማቴዎስ በሰው ተመስሏል። በማቴዎስ ደግሞ ማን የተመሰለው? መልአክ ነው ማለት ነው። ለሰዎች የሚጸልይ መልአክ አለ ማለት ነው። በወንጌላውያኑ ተመስለዋል ማለት ነው። ይሄ በነገራችን ላይ ወራትን በአራት ነው የሚከፈሉት። ከመስከረም 26 ከታኅሳስ 25፣ ከታኅሳስ 25 ከመጋቢት 25፣ ከመጋቢት 26 ከሰኔ 25፣ ከሰኔ 26 ከመስከረም 25 በአራቱ ወንጌላውያን 365 ቀናት ይከፈላሉ። በአራቱ ወንጌላውያን ይመላለሳሉ ማለት ነው። እና እንዲሁም ደግሞ መግቦት ደግሞ በአራቱ ወንጌላውያን በአራቱ መላእክት ተብሎ ተቀምጧል። ስለዚህ ዘብእሲ ማቴዎስ ማለት ለሰዎች የሚለምን ሰዎችን የሚጠብቅ ሰው የተመሰለ መልአክ በሰው ይመሰላል ማለት ነው። ዘአንበሳ ማርቆስ በአንበሳ የተመሰለ ማርቆስ መስሎ ይልቁንም ደግሞ መልአክ አለ ማለት ነው። ዘላህም ሉቃስ በእንስሳት የተመሰለ እንስሳትን የሚጠብቅ መልአክ አለ ማለት ነው። አሞራዎችን የሚጠብቅ በአሞራ የተመሰለ ዘንስር ዮሐንስ ተብሎ አለ ማለት ነው። ስለዚህ ከአራቱ ወንጌላውያን አንዱ ነው። ከ72ቱ አርድእት አንዱ ነው። በሌላ መልኩ ደግሞ ሉቃስ ባለመድኃኒት ነበረ የሚቀምም። አሁን ምን አለው? እነሆ ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። የማቴዎስ ወንጌል ምዕራፍ 9 ቁጥር 6 ባለመድኃኒቱን በሽተኞች ይፈልጉታል። ዐቃቤ ሥራይ መጻም ሰማየ ሰማያት። እውነተኛው መድኃኒት ቀማሚው ሳይሆን እውነተኛው መድኃኒት የሚጭረው የሚመሰው ሳይሆን የመድኃኒቱ ፋብሪካ በራሱ ኢየሱስ ማለት መድኃኔ ዓለም ማለት የዓለም መድኃኒት ሆኖ የመጣ መድኃኒዓለም። ስለዚህ ያንተ መድኃኒትነት ከኔ የተሰጠ ጥበብ ነው፣ እኔ ግን የባህሪዬ ነውና የኔ ተከታይ ትሆናለህ ብሎ እግዚአብሔር ጠራውና አገልጋዩ አደረገው ይለናል። ቅዱስ ሉቃስን በጠራበት ፍቃዱ እኛንም እግዚአብሔር አምላክ እንዲጠራም መልካም ፈቃዱ ይሆንልን። ስለዚህ ምን ይላል? ሉቃስ ማለት ሲባኖስ ከሚለው የላቲን ቃል የተወሰደ ሲሆን ትርጉሙ መብራት ማለት ነው። በትርጓሜ ወንጌል ግን በምስጢራዊ ትርጉም መበስር ወይም ደግሞ ተንሳኢ ዐቃቤ ሥራይ ተብሎ ተገልጿል ይላል። ይህም በመበስር ብስራተ መልአክን ይጽፋልና መበስር ሉቃስ ነው። እንግዲህ ወበሳድስ ወር ተፈነወ ገብርኤል መልአክ፣ በስድስተኛው ወር ገብርኤል የተባለ መልአክ ወደ ድንግል ማርያም ሊያበስራት መጣ ነው የሚለው። ከዚህ የተነሳ ስምን መልአክ ያወጣዋል እንደተባለው መበስር ተብሏል። በመጀመሪያው ግን መብራት ተብሏል ማለት ነው። ለስብከተ ወንጌል ይፋጠናልና ዐቃቤ ሥራይ አስቀድሞ ዐቃቤ ሥራይ ዘሥጋ በኋላ ዐቃቤ ሥራይ ዘነፍስ ሆኗልና ይለዋል። መጀመሪያ ዐቃቤ ሥራይ ዘሥጋ ነው። በኋላ እግዚአብሔር ሲጠራው ደግሞ መድኃኔዓለም ሲጠራው ደግሞ ዐቃቤ ሥራይ ዘነፍስ አድርጎታል ማለት ነው። በትርጓሜ ወንጌል ቀለዮጳ ይለዋል። የሉቃስ ወንጌል 24:13 ላይ ሀገሩ ግሪክ አንጾኪያ ሲሆን ቁጥሩ ከ72ቱ አርድእት ነው። በወንጌል ከማመኑ በፊት በሕክምና ሙያ ይተዳደር ነበር ይላል። እንደምናውቀው ማቴዎስ የተባለ ወንጌላዊ ለምሳሌ ቀራጭ ነበር፣ ግብር ይሰበስብ ነበረ። ጴጥሮስ ደግሞ አሳ ያጠምድ ነበረ። ኤልሳ ደግሞ እንዳየነው 12 ጥማድ በሬ ያርስ የነበረ ገበሬ እንደነበረ ታሪካቸው ይናገራል ማለት ነው። ስለዚህ ምን ይላል? አምሃክሙ
አመሃክሙ ሉቃስ አቃቤ ሥራዬ ይላል ቆላሲስ 4:14 ላይ ወዳጃችን ባለመድኃኒቱ ሉቃስ ሰላምታ ያቀርብላችኋል። ከሕክምና ሙያው በተጨማሪ የስዕል ችሎታ የነበረው በመሆኑ እሱ የሳላቸው ብዙ ስዕላት አሉ። ከነዚህ መካከል የእመቤታችን ስለ አድኅኖ የእመቤታችን ምንድነው? ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ፣ ለስዕልሽ ምስጋና ይገባል። ከወንጌላውያን አንዱ ከ72 ደቀ መዛሙርት አንዱ የሆነው በእጁ የሳላት ስዕል ለዚያሽ ለስዕልሽ ምስጋና ይገባል ብሎ እንደውም በአራት ማዕዘን የምትመለከት የምታይ ምንም የተደበለቀ የሰው ጥበብ የሌለባት ሉቃስ ከእግዚአብሔር ተሰጥቶት የሳላት ይልቁንም ደግሞ ለታሪክ እንዲሆን ለምሳሌ አባ ጊዮርጊስ ዘቃዝጫ ሰዓታት ደርሶ ቅዱስ ኤፍሬም ውዳሴ ማርያም፣ አባ ሕርያቆስ ቅዳሴውን እንደገና ቅዱስ ያሬድ ደግሞ ድጓ፣ ጾመ ድጓ፣ ምዕራፍ፣ ዚቅ እነዚህን ጸዋትወ ዜማዎች ደርሶ እንዲታወስና ማሳሰቢያ እንዲሆንለት የፈቀደች እናት ቅድስት ድንግል ማርያም የፈቀደ እግዚአብሔር ሉቃስ በእመቤታችን ስዕል እንዲታሰብ አደረገው። ለምሳሌ ደቅስዮስ ታምረ ማርያምን ጽፎ በታምረ ማርያም ሲታሰብ ይኖራል ማለት ይህን ነው የሚያስታውሰን ማለት ነው። ሌሎችም አሉ እና ምን ይለናል? የስዕል ችሎታ የነበረው በመሆኑ እሱ የሳላቸው የእመቤታችን ስዕሎች በየሀገሩ ይገኛሉ። ሰላም ለስዕልኪ እንተ ሰአላ በእዱ ሉቃስ ጠቢብ እምወንጌላውያን አሐዱ እንዲል ደራሲ ከወንጌላውያን አንዱ ጠቢብ ሉቃስ ለሳላት ስዕልሽ ሰላምታ ይገባታል። አባ ጊዮርጊስ ዘጋስጫ ሉቃስ የጳውሎስ ደቀ መዝሙር ነበር። ይህም በሁለተኛ ጢሞቴዎስ 4:10 ላይ ሉቃስ ባህቲቱ ምስሌየ ምንድን ያለው ቅዱስ ጳውሎስ? ሉቃስ ብቻ ከኔ ጋር ነው ይላል። ሉቃስ ብቻ ከኔ ጋር ነው ባለው ይታወቃል። ሐዋርያት ለስብከተ ወንጌል ሲወጡ ጳውሎስን ተከትሎ ከጢሮአዳ ጀምሮ እስከ ሮም ድረስ ወንጌል ሰብኳል ይላል። ማንን ተከትሎ? ቅዱስ ጳውሎስን ተከትሎ ማለት ነው። ተከትሎ ሰብኳል ይላል። ይህም በሐዋርያት ሥራ 16:10 ጀምሮ እኛ እያለ በመጽሐፉ ይታወቃል። ማን? ጳውሎስና ሉቃስ እኛ እያለ እኔ ሳይል አብሮት የነበረውን ሰው ይጠቅሳል። ቅዱስ ጳውሎስ በሰማዕትነት ሲያርፍ ወደ ጽር ወርዶ ከዮሐንስ ጋር ተገናኙ። መቄዶንያ አስተምር ብሎት በመቄዶንያ ወንጌልን አስተምሮ ወንጌል ካልደረሰበት ለማዳረስ ሲሄድ ያስተምሃርከን እንዳይረሳን መስፍነ እስክንድርያ ታኦፊላስ የተባለው ማለት ነው ጻፍልን ብሎት ቀዳሚ ጸሐፍኩ ለከ ኦ ታኦፊላ እንዲል ግብረ ሐዋርያት አንዳንድ ላይ ነው። ጌታ በአረገ 21 ሲፈጸም 22ኛው ሲጀመር ቀላውዲዮስ ቄሳር በነገሰ በ41 ዓመት በመቄዶንያ ሆኖ በልሳነ ዮናኒ ጽር ቋንቋ ጽፎታል ይለናል። ይህን የሉቃስ ወንጌል ምዕራፍ 1 ላይ በጥሬውም በትርጉሙም የምናገኘው ኃይለ ቃል ነውና እኛም እያንዳንዳችን ታሪክ ጽፈንና ታሪክ ሰርተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ወንጌሉን